ደሜንስ ምን ትለዋለህ? ደሜን ምከረው። ደሜ እኮ እንትን ብሏል እኮ ወደ ቤት ተመለስ ምናምን በለው እንጂ ፓስተርዬ። አረፊ እንደዚህ እኮ አናወራም፣ ተባባልን እኮ እንደዚህ አናወራም። እሺ በደንብ አይዟችሁ። ደሜ ብሎ እኮ የአማኑኤል ህብረት ቤተክርስቲያን አገልጋይ ነበረ። አሁን ደግሞ ኦርቶዶክስ ሆኗል። እሱ ቾይስ አይ ቲንክ ብቻ ነው ያገለገለው አለኝ እኮ ኤፍሬም። 3 አመት ነው ያገለገለው አለኝ። በጣም ይገርማል እኮ ኤፍሬም ነው ጴንጤ ያለ 3 አመት ነው ያገለገለው። ኖ ወይ 3 አመት ብቻ አይደለም ያገለገለው። ኧረ በደንብ አገልግሏል። ግን ደምዬ ያው ምን አንድ ቀን ከመጣም ዌልካም ነው፣ ካልመጣም ደግሞ በቃ ምንም ያ ምርጫ ነው ነው እኔ የኔ ኦፒኒየን እሱ ነው። ኬፋዬ ምን አለ መሰለህ መምጣትና ለመምጣት ፓስተሩ ችግሩ እኮ አሁን ደሜ አሁን በልሳን መጸለይ አላቆመም እኮ አሁን ያመልጠዋል። ቀላል ይጸልያል ለምን አይጸልይም? በልሳን ምን ብዬ ጸልያለሁ? ኤፊቲ አሁን አንተ ትጸልያለህ በልሳን ኤፍሬም? ያ ሶሻል ሚዲያ ላይ ጸልይም እንጂ ሊጸልይ ይችላል እንዴ? ይጸልያል። ኦኬ ምን ታውቀዋለህ የምትጸልየውን አንተ በልሳን ምጸልየውን እንዴ? ታዲያ አይ ጳውሎስ እኮ አላውቀውም እኮ አለ እኮ በልሳን ምጸልየውን አላውቅም አለ። አንደኛ ቆሮንቶስ ሲጸልይ አይምሮ ያለ ፍሬ ነው ይላል ጳውሎስ። አይደለም ጳውሎስ ያለው በአይምሮ አይደለም ነው አይደል? ኖ በልሳን ሲጸልይ አይምሮ ያለ ፍሬ ነው አለ ጳውሎስ። ያ ማለት ሰው በልሳን ሲጸልይ ይናገረው እንዴ? እንደሱማ ባቀውማ ምን ኦሮምኛና ጉራግኛ ነው ማለት ነው እኮ። እኔ እንዴት እንደማቀ ቆይ እኔ ልመልስለት። እኔ አውቃለሁ ደሜ በልሳን ሲጸልይ ትርጉሙን አውቀዋለሁ። መጽሐፍ ቅዱስ እንደዚህ ይላል፣ በልሳን የሚጸልይ ራሱን ያንጻል ይላል። ስታነጽ ኦልሬዲ ልሳኑ ለኔ ትርጉም ነው። እየታነጽኩ ነው ወይ ለሀገር እየቃተትኩ ነው ወይ ለቤተሰቤ እየጸለይኩ ነው ወይ ለጓደኞቼ እየጸለይኩ ነው ወይ ራሴን እያጽናና ወይ ከእግዚአብሔር ጋር ሚስጥር በልሳን የሚናገር ከእግዚአብሔር ጋር ሚስጥር ያወራል። ከዚህ በላይ ምን ትርጉም ትፈልጋለህ ደምዬ? ኦኬ ገባኝ። እንደዛ ከሆነ አንተ የምትጸልየው ልሳን ታውቀዋለህ? ትርጉሙን ታውቀዋለህ? ትርጉሙን እንዴት ይሄው ነገርኩህ እኮ ትርጉሙን እኮ ባካ ትርጉሙን ማነጹ ነው ተደመልመኛ ያለው ውስጤ ሲፈካ ውስጤ ሲደሰት በዛ ውስጥ ከእግዚአብሔር ጋር ሚስጥር እንዳወራው እሱ ልሳን ይተረጎማል ያ መተርጎም የተሰጣቸውን ሰዎች ደግሞ አሉ። ተተርጉሞልህ አይተሃል? ተተርጉሞልህ አንተ ራስህ ሳትሞክርና ሳትሳሳት አትቀርም። እዚህማ በመላምትማ ይባላል። እዛ ጋር መሀል ላይ የምሰማው ልሳን የጌታ መንፈስ እንደዚህ ይላል ብሎ የሚናገር ሰውማ አለ እኮ ደሜ። የምን እንደታውቃለህ? አንደኛ እኔ አሁን በዚህ ሪዘርቭ ነኝ። በዚህ አቅጣጫ እችን ቦታ ሪዘርቭ እንድትሆኑ እላለሁ። ለምንድን ነው የምለው? መንፈስ ቅዱስ ነው። እኛው መንፈስ ቅዱስ ነው ብለን ስለምናምን ኤፍሬም እኔ እናንተና አነካክቶ እሱ በማር ይጠፋላ አያር ላውራ ልሳንን ስትጸልይ ታውቀዋለህ ወይ አልከኝ አይደለ እንዴ ደሜ? ልሳን ስትጸልይ አንተ ታውቀዋለህ የምትጸልየውን ትርጉም ብለህ ጠየቀኝ። ሐዋርያው ቅዱስ ጳውሎስ ይመልስልህ አልኩ። ለዚህኛው ሐዋርያ ቅዱስ ጳውሎስ ምን ይላል? አንደኛ ቆሮንቶስ ምዕራፍ 14 ላይ በልሳን የሚጸልይ ሰው አይምሮ ያለ ፍሬ ነው ይላል። ያ ማለት ነው መንፈሳዊ ቁጥር 2 ላይ እንደተናገረው ከእግዚአብሔር ጋር ሚስጥር የሚነጋገረው። ስለዚህ አንተ በልሳን የምትጸልይ ከሆነ ትርጉሙ ካልተሰጠ በቀር የምትጸልየውን ልታውቅ አትችልም። ያው ኬፋ እንዳለው ራስን ታንጻ ኤዲፋይ ታደርጋለህ ራስን እንጂ ትርጉሙን ካልተሰጠ በስተቀር አታውቅም። ጳውሎስ ምንድነው የሚለው መሰለ? ስለማታውቀው ሆዶን ስፈድ ጳውሎስ እኮ ስለማታውቀው ምን አለ መሰለ? በልሳን የሚጸልይ አለና እንዲህ ተረጉም፣ በልሳን የሚናገር አለና እንዲህ ተረጉም ደግሞ ይጸልይ አለ። አየህ፣ ተርጉም ራሱ ጸልይ የምትቀበለው የጸጋ ስጦታ ነው። ኦኬ፣ ትርጉም እስከሌለ አንተ ካልተቀበልክስ ትጸልያለህ። ኦኬ፣ ራስን ኤዲፋይ ታደርጋለህ። ጳውሎስ እንዳለው ማለት ነው። በልሳን የሚጸልይ መልካም ይጸልያል፣ እኔ ደግሞ ከሁላችሁም የተሻለ እናገራለሁ አለ። ጳውሎስ በጣም ልሳን ተናጋሪ ነው እንደምታውቀውና ስለዚህ ልሳን የሚጸልይ ሰው የግድ ትርጉሙን ያውቃል ማለት አይደለም። መንፈሳዊ ነው ቋንቋው መንፈሳዊ ነው። ስለዚህ አይምሮው ጳውሎስ እንዳለው ያለ ፍሬ ነው ሰውየው ሲናገር። ትርጉም ከተሰጠው ያውቀዋል፣ ትርጉም ካልተሰጠው ግን አያውቀውም። ከእግዚአብሔር ጋር ግን ሚስጥርን ያወራል። ይሄ አይደለም እንዴ መጽሐፍ ቅዱስ ላይ ስንት አይነት ልሳን አለ? መጽሐፍ ቅዱስ ላይ በርካታ አይነት ልሳኖች አሉ። በርካታ አይነት ልሳኖች አሉ። አዎ የእነዛ ልሳኖች ምን እንደሆኑ አይታወቁም።
ለምሳሌ በቤተክርስቲያን ምስረታ ወቅት በበዓለ ሃምሳ ወቅት ሐዋርያት ሥራ ምዕራፍ 2 ላይ የተነገረ ቋንቋ አለ። የተከፋፈሉ ልሳኖች በላያቸው ላይ መጡ የሚለው ማለት ነው። እነ ሐዋርያቱ ላይ በጎ ሐዋርያት ላይ አሁን በዛ የነበሩት መተዋዮች ላይ እነሱ ላይ እነሱ የሚናገሩ የነበሩት ምድር ላይ ኤግዚስት የሚያደርግ ሰሙዌር የሚነገር ቋንቋ ነበረ። ምክንያቱም እነሱ ሲናገሩ በዙሪያው የነበሩ ሰዎች ሰምተዋቸው እንዴት እንደዚህ አይነት ታላቅ ነገር በገዛ ቋንቋችን ይነግሩናል ብለው ተናገሩ። ስለዚህ እዛ ጋር የነበረው ቋንቋውን ምድር ላይ የሚነገር ኤግዚስት የሚያደርግ ምድር ላይ ያለ ቋንቋ ነበር እነ ጴጥሮስ የተናገሩት። ሌላ አሁን በአዲስ ኪዳኑ ቤተክርስቲያን ለምሳሌ አንደኛ ቆሮንቶስ ምዕራፍ 12 ላይ ለቤተክርስቲያን የጸጋ ስጦታ ሰጠ ብሎ የሚዘረዝራቸው ውስጥ እዛ ላይ ያለው ግን ልሳን አሁን ሐዋርያት ሥራ ምዕራፍ 2 ጋር ካለው ጋር ፈጽሞ የሚገናኝ አይደለም። አንደኛ ቆሮንቶስ 12 እና 14 ላይ ያለው እንዴት አይገናኝም ካልክ በጣም በርካታ ማስረጃዎችን ማምጣት ይችላል። ለምሳሌ 14:2 ላይ እንደዚህ የሚል ቃል አለ። ኦኬ ልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። ኦኬ ከተተረጎመ ኦኬ እንደዛ ልክ በኮንፊደንስ እንደመለስክልኝ ይሄንን ልሳን የተናገረ አለ ወይ? አሁን አንተ የምትለው ይናገሩ ነበር። የተረጎማለ ጳውሎስን የተረጎማለ እንዴ? ትርጉሙ ጳውሎስ ካዲያ በየተራ የተርጉሙ የሚለው የሚተረጉም ሳይኖር ነው እንዴ? እና የተረጎሙ አካል አለ ወይ? ዋሽቷል እያልክ ነው ጳውሎስ? ኖ ወይ ጳውሎስ ካልዋሸ ጳውሎስ በቃ በየተራ አውሩና አንደኛው የተርጉም ብለዋል። ስለዚህ ተርጓሚ ያለ ማለት ነው። የተረጎማለ አሁን በዚህ ጊዜ በዚህ ሰዓት ለሚለው ደሜ ቆይ እቺ ነገር እንደዚህ እናድርጋ። የተረጎሙ ሰዎች አሉ የሚለው ኦፍኮርስ አሉ ደሜ እንደው በሽምጥጥ አድርገን ካልካድን በስተቀር የተረጎሙ ሰዎች አይተናል። እኔ አይቻለሁ። ገብቷል። ምዕራፍ ስንት ላይ የተረጎሙ ጎበዝ ልሳንን ተናግሮ የተረጎመ? ቆይ ደሜ አሁን እኔ እዛ አሁን የምትለው ቦታ ላይ ሄጄ ያነበብኩት ቃል አንተ የምትለው እንትና ተረጎመ የሚል ነገር የተጻፈ ነገር የለም። ቴንክ ዩ እያልኩ ያሉትን አሁን ይተረጎማል ካለ ሲተረጎም ደግሞ አይተሃል ወይ ካልከኝ ደግሞ ትረስት በማደርጋቸው ረዥም ዘመን እግዚአብሔርን ባገለገሉ በአባቶቼ በኩል በወንጌል አማኞች በኩል በጤነኞቹ በኩል እነሱ ኤቪደንስ አይሆኑም። ለኔ ኤቪደንስ ናቸው። እነሱ ኤቪደንስ አይሆኑም። አይ ለኔ ላንተ አይደለም። ወደ አንድ ነገር እንድንመጣ እኮ ነው። ገባኝ። ወደ አንድ ነገር እሺ። አይ እቺ ብቻ ልናገር። ቆይ አሁን ምን መሰለህ፣ አሁን አንተ የለህም የኔን ቴስቲሞኒ እየነገርኩ ሊሆን ይችላል ያንተ ብለህ ማለፍ ያለብህ እንጂ የኔን አጌንስት መሆን አትችልም። ማይ ቴስቲሞኒ ኢዝ ማይ ቴስቲሞኒ እኮ እናንተ ማትቀበሉማ የኔን ነው ቴስቲሞኒ በፍጹም አልነካም። ድንግል ማርያም አረገችልኝ ስለ መቀበል አለብህ። ድንግል ማርያም አረገችልኝ ስለ መቀበል አለብህ። አንተ ተቀበለኝ እያልኩ አይደለም። ቆይ ስማኝ ነው። አንተ ያንተን ብሊቭ ለኔ መንገር ትችላለህ። ያንተን ብሊቭ አለመቀበል ራይት አለኝ። እኔም የኔን ብሊቭ ለአንተ መንገር እችላለሁኝ። ግን አስጨንቄ በግድ ተቀበለ ወደ ግዴታ ነው አሁን ጸብ የሚፈጠረው። በነገራችን አሁን እዚህ አንድ ስድብ አላየሁም እስካሁን። ሰው ሁሉ ጨዋ ነው። ለምንድን ነው ዲስከስ የምናደርግበት ወይ የሚያጋጭ የሚያሰዳድብ አይደለም። ድንገት የሚሳደብ ሰው ከመጣ የነበረን ሃርመኒ የነበረን ሰላማዊ ወሬ ያላወቁ ሰዎች ናቸው። ያንተን አክብሬልህ ነው ማወራው። መጽሐፍ ቅዱስ እኔም በዚህ መልክ ነው ያስተማሩኝ አባቶቼ። እኔም መጽሐፍ ቅዱስን በዚህ ወይ ነው ማቀው ነው የምለው። ገብቷል ምን ነገር። ስለዚህ እኔ የምልህን የመቀበል ግዴታ የለብህም። ግን እንዲህ ነው ማምነው ስለ you have to accept it። የዛን ጊዜ ምን ነው መከባበር የሚባለው ነገር ያንን የሚጀምረው። አይ መነካካት አለብን መሰዳደብ አለብን ከተባለ ሌላ ነገር ነው። እኔ አሁን ስለ ምልጃ አንተ ካነሳ ምልጃ ላይ እኔ እንደዚህ አምናለሁ ስትል አይ ምልጃ ላይ እንደዚህ የምታምነው እኔ ደግሞ እንደዚህ ነው። ምልጃውን ሳንገባ ጀነራል ነገር ቅድም ስላነሳ ነው ገባኝ። ስላነሳልኝ ነው ስለመቤታችን ስላነሳ ነው ስላነሳልኝ ነው። ሰው ምንድን ነው የማደርገው እኔ አሁን ደምረው እንዲህ ነው የሚያምነው ብዬ እቀበልልህና እኔ ግን እቀበለዋለሁ ማለት አይደለም። ኬፋ እንደዚህ ነው የሚያምነው ትላለህ። እንደጋ ደግሞ ኤፍሬም አስተምሮ ይሄ ነው ስለ መጽሐፍ ቅዱስ ያለው ግን ምንድነው በፍቅር ለተመስረተ እስቲ ነገር የምታምነው ትለኛለህ። እኔ ማምነው ይሄን እላለሁ። when I convince ካደረኩ እኔ የምለው ነገር አክሰፕት አደርጋለሁ፣ ትከተለኛለህ። ኢየሱስ ክርስቶስ እኮ መጽሐፍ ቅዱስ ላይ ምንድነው ያለው? ሄዳችሁ ተናገሩ፣ ሰላም ለዚህ ቤት ይሁን በሉ።
ሰላማችሁን ካልተቀበሉ የእግራችሁን ትቢያ አራግፋችሁ ዞር በሉ፣ ተመለሱ። ግጭት ውስጥ አትግቡ። አሁን እኮ ያለው ነገር ምን መሰለህ? ካልተቀበልክ ሰዋሃለው ነው፣ ካልተቀበልክ ሰድባሃለው ነው። ይሄ መቆም አለበት። ኤኒዌይስ መድረኩን ልስጣችሁ፣ ቀጥሎ ያለውን ዲስከሽን በዚህ ፍሬም ውስጥ አውሩ። ከፍዬ ምንድነው የደሜ አርጊመንት የነበረው? ኤክስፒሪየንስ ነው የምትነግረኝ። ኦኬ እኔም በመጽሐፍ ቅዱስ ነው ያለው። ኤክስፒሪየንስ ሁላችንም በልጅነት እኔ በደንብ ነው ያየሁት በመጽሐፍ። አንድ ኮሜንት አሁን እዚህ ጋር የተጻፈ ስድብ ነው። የፊቱን አላነብላችሁም፣ ግን አንድ ኤሎሄም የሚል አንደኛ እግዚአብሔርን ስም የተጠቀመው፣ ሁለተኛ ደግሞ በጣም ቆሻሻ ስድብ ነው የተሳደበው። የእግዚአብሔርን ስም የተጠቀመው ላይክ ኮምፕሮማይዝ እንዳደረግኩ አይነት ነገር አድርጎ ነው ለመጻፍ ፈለገው፣ ግን በስድብ ነው የጻፈው። ይሄ አሁን እንግዲህ ክርስቲያን ነኝ የሚል ሰው ነው። ሀውካም እንዴት በምን ሞራል ነው አንተ አሁን ክርስቲያን የምትሆነው? ስምህ ራሱ አይከብድም? አይደፋህም? ኤሎሂም የሚል መጠቀም ራሱ ዘግናኝ ነው። አሁን እዚህ ጋር ኮምፕሮማይዝ እንዳደረግኩ አይነት ነገር አድርጎ ነው የጻፈው። ኖ እሺ ደግመዋለሁ። የወንጌል አሁን ለገባችሁ ሰዎች ኬፋ እባላለሁ። የወንጌል አማኝ ቤተክርስቲያን ዘማሪ፣ እምነቴን በትክክል የማውቅ የማምንበትን ነገር ለሰዎች ሼር የማደርግ፣ የሰው እምነት የማልነካ፣ የሰው እምነት የማልሳደብ፣ ድንበር ጥሼ የማልሄድ ማለት ነው። የራሴን የምነግራቸው ከተቀበሉኝ በደስታ ኢንቫይት የማደርጋቸው የወንጌል አማኝ ነኝ። ስለዚህ እየተሳደብክም ጴንጤ ነህ። አሁን እኔ በእርግጠኝነት አሁን የኦርቶዶክስ እምነት ተከታይ አይደለም። ቢካዝ ብዙዎቹ ላያውቁኝ ይችላሉ። ኦርቶዶክስ እምነት ከሆነ አያውቁኝም። አሁን የተሳደበው ሂስ ጴንጤ። ምክንያቱም የሆነ ነገር አቋም የሌለኝ ወይ ለኦርቶዶክስ እያደላ ነው አይነት ጽሑፍ ነው የጻፈው። ስለዚህ ኖ የወንጌል አማኝ ነኝ እኔ። ቀጥል ኤፍዬ። እቺ ከፍዬ አይ ኮሜንት ላይ ፕሊስ እንትና ዋች እንትን የምትሉትን ነገር የምጽፉትን ነገር ምንድነው ደሜ የፈለገው ኤክስፒሪየንስ። ኦፍ ኮርስ እኛ ሁላችንም በዛ ኤክስፒሪየንስ አልፈናል። በቤተክርስቲያን ውስጥ የሚተረጉሙ ሰዎች በዚህ ዘመንም አሉ፣ ልሳ የሚተረጉሙ ሰዎች። ኬፋ ምንድነው መሰለ የደሜ አርጊመንት ደምረው አሁን በመጽሐፍ ቅዱስ ያለውን ልሳን ስነግረው እሱን ተቀበለ አመነና፣ ከዛ በኋላ እሺ ጳውሎስ የተናገረውን ኦኬ፣ ከዛ በኋላ ደግሞ ፕራክቲካል ሲደረግ በሌላ ቦታ ላይ መጽሐፍ ቅዱስ ላይ ያሳየኝ ይላል። ካልሆነ ጳውሎስ የተናገረው ውሸት ነው ሊል ነው። ውሸት ነው ሊል ካልሆነ በቃ ጳውሎስ የተናገረውን መዋጥ ነው። ውጠህ ልሳን አለ በዚህ ዘመን ትርጉምም አለ፣ በዛም ዘመን በዛች ቤተክርስቲያን ነበረ። ስለዚህ በቃ ማጨብጨብ አጨብጭቦ ሃሌሉያ ብሎ በቃ መጨረስ ነው። አለበለዚያ ግን ፕራክቲካሊ ማላየው ከሆነ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ 14 ላይ የተናገረውን ሌላ ቦታ ሄጄ ፕራክቲካል ሰዎች ሲተረጉሙ እንደዛ የሆነ ቦታ ካላየው የሆነ ቤተክርስቲያን ውስጥ ጳውሎስ የተናገረው ውሸት ነው እያልክ ከሆነ አይ ጳውሎስ የተናገረው ግን እውነት ከሆነ እውነት ነው። እኔ አሁን ጳውሎስ አልተናገረም እያልኩ አለ። ሰማይ ጳውሎስ አልተናገርኩም እያልኩት አሁን ልክ እንደ ሐዋርያት ሥራ ምዕራፍ 2 ላይ ኤቪደንስ ኖሮ እነ ጴጥሮስ የተናገሩት ትርጉም እነዚህ በእኛ ቋንቋ ይናገራሉ ብለው ሰሚዎቹ እንደተረጎሙት እንዲሁ ገባ። እንዲሁ እዚህ ጋር ምዕራፍ 14 ላይ አንደኛ ቆሮንቶስ ምዕራፍ 14 ላይ የሚያስተውለው የለም የሚለውን የሚተረጉሙ አሉ ካልከኝ ልክ እንደዛኛው ጳውሎስ የተናገረውን የተረጎመ ወይም ደግሞ ሌላ ሰው የተናገረውን የተረጎመ ማምጣት አለበት። አዘርዋይስ ዝቅ ብሎ ምን ይላል መሰለህ? ቁጥር 11 ላይ እንግዲህ ይላል እንግዲህ የቋንቋን ፍቺ ይላል። የምን ፍቺ? የቋንቋ ፍቺ ባለማወቅ ለሚናገረው እንግዳ እሆናለሁ ይላል። ባለማወቅ ለምናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል አለ። አይታል። ይሄኛው ልሳን የሚለው ቋንቋ ምድራዊ ነው፣ ምድራዊ ቋንቋ ነው። ሶዛት ምድራዊ ቋንቋን አንድ ሰው ትግርኛ ቢናገር አጠገቤ ትግርኛ የሚተረጉም ከሌለ ዝም ነው ማለት ያለበት ነው። አዘርዋይስ ግን አንተ እንደምትለውና አሁን በቤተ ክርስቲያን ዘንድ እንደሚታየው እንግዲህ ጸልዩ፣ በልሳኖቻችሁ ጸልዩ ተብሎ በመድረክ ላይ ሲነገር እናውቃለን። ሰው በልሳን ስንጸልይ ሁላችንም እዛ አዳራሽ 100 ሰው ቢኖር 50 ሰው ልሳን ይናገራል። መጽሐፍ ቅዱሳዊ አይደለም። 50 ሰው
አይ ደሜ ሽፍት አታርገው፣ ወደሱ ሽፍት አታርገውና ፕራክቲካል ወደ ሆነው ነገር አሁን ምድር ላይ ያለ ቋንቋ ነው ላልከው ትክክል አይደለም። ምንድነው የሚለው ሐዋርያ ቅዱስ ጳውሎስ? እንዴ ግልጽ አይደለም እንዴ? ሐዋርያ ቅዱስ ጳውሎስ ምን አለ መሰለ? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በልሳን የሚናገር አለ። እሺ ለእግዚአብሔር እንጂ ለሰው አይናገርም። አበደን ኤፊ ይቅርታ ሊዘጋ ነው። አሁንም የሆነ ምልክት አምጥቶብኛል። ቆይ ኦኬ፣ አይ ቲንክ ያ ምልክት ነው ደሜ ትናንትና የነበረው። እስቲ ቆይ እንትን አድርጉት። ምንድነው ነው? አይሆንም፣ አይሆንም። እንትን ማስለቀቅ ይቻላል። ኤፊ ኦኬ፣ ከፈታሽ ከፍተው ጎሄድ እና አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ሐዋርያ ቅዱስ ጳውሎስ ምን ይላል? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም አለ። አንድ በል ለምን አይናገርም? ለሰው አይናገርም ለእግዚአብሔር ነው አለ። አንተ ምን አገባ? እግዚአብሔር ነህ እንዴ ካልሰማው የምትለው? አንደኛ ለእግዚአብሔር ነው ለሰው አይደለም ብሏል። ሁለተኛ የሚያስተውለው የለም አለ። አታስተውልም። በግድ ላስተውል ነው እንዴ? አታስተውልም አለ። ጳውሎስ ነው የሚልህ እኮ ይሄንን። ሶስተኛ በመንፈስ ግን ሚስጥርን ይናገራል አለ። በመንፈስ ነው ሚስጥርን የምትነጋገረው ከእግዚአብሔር ጋር። እሺ አንደኛ አሁን ሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ ወቅት ላይ ኦኬ መንፈስ ቅዱስ በወረደ ጊዜ በቤተክርስቲያን ምስረታ ወቅት እነ ጴጥሮስ ተናገሩ በልሳን ሲናገሩ እነ ጴጥሮስ የተናገሩት ለእግዚአብሔር ነው ለሰው በልስቲ ለሰው። ምክንያቱም በዙሪያው የነበሩ ሰዎች ሰምቷቸዋል። ለእግዚአብሔር አይደለም የተናገሩት። አንደኛ እዚህ ጋር ምንድነው የሚለው? በልሳን የሚናገር ለእግዚአብሔር ነው እንጂ ለሰው አይደለም ብለዋል። ሐዋርያት ሥራ ምዕራፍ 2 ላይ ግን እነ ጴጥሮስ ለሰው ነው የተናገሩት። እሺ ሁለተኛውስ የሚያስተውለው የለም አለ ጳውሎስ እዚህ ጋር ሐዋርያት ሥራ ምዕራፍ 2 ላይ የሚያስተውለው አልነበርም እንዴ? አስተውለውማ ነው እኮ የእግዚአብሔርን ታላቅ ነገር በገዛ ቋንቋችን እየነገሩን ነው አሉ። አየህ እዛ ያስተውለው ነበር። እዚህስ ይህን የሚያስተውለው የለም አለ። ሌላስ ሚስጥርን ነው የሚናገረው በመንፈስ አለ። እዛስ ታላቅ እግዚአብሔርን ነገር ነው የምንሰማው አሉ እኮ በተገለጠ ቋንቋ በራሳቸው ቋንቋ የእግዚአብሔርን ታላቅ ነገር እየሰሙ ነው። ስለዚህ ያኛው ሐዋርያት ሥራ ምዕራፍ 2 ላይ ያለውና ለቤተ ክርስቲያን ስጦታ ተደርጎ በመንፈስ ቅዱስ አማካኝነት የተሰጠው አንደኛ ቆሮንቶስ ምዕራፍ 12 13 14 ላይ ያለው ልሳን ፈጽሞ የሚገናኝ አይደለም። ይጨርስና አንተም ትጨርሳለህ። አጭር ረጅም እንዳይሆን ለመነጋገር ረጅም እንዳይሆን እንደ አንተ መልስ እያዘጋጀ ነው ወይስ? ቆይ መልስ እያዘጋጀ ነው ደሜ? አሁን በተናገረው ነገር ላይ አግሪ የምታደርገው ነገር አለ? አዎ አግሪ የማደርግበት ነገር ምንድነው? ለምሳሌ ከደሱ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ይላል። ኦኬ ብዙ ነገር ከተነጋገረ ኬፋ አንተ ኮኦርዲኔት አድርግ እንጂ ላይክ መልስ ምናምን አትስጣን። እኔና ኤፊ ብቻ እንቀጥል። እኔና ኤፊ እንቀጥል። ኤፊዬ ቋንቋ በራስ ልሳን ሰው በሚያውቀው ልሳን ከእግዚአብሔር ጋር አውርተህ አታውቅም? በተገለጠ ቋንቋ አወራለሁ። ጳውሎስም እኮ እዚሁ ላይ ያነሳል። በተገለጠም ቋንቋ ጸልያለሁ፣ በልሳንም ጸልያለሁ ይላል ጳውሎስ። በልሳን እዘምራለሁ፣ እንደገና በተገለጠም ቋንቋ እዘምራለሁ ይላል። አንድ ወዳጅ አለኝም እያልኩ እዘምራለሁ፣ እንደገና በልሳንም ደግሞ እዘምራለሁ አለ ጳውሎስ። አንተ ለእግዚአብሔር በራስ ልሳን የተናገርከውን ለእግዚአብሔር በራስ ልሳን የተናገርከውን ነገር ማለት ነው ለሌላ ሰው ተናግረህ ታውቃለህ? ተናግሬ ማውቃቸው አሉ። ብዙ የጸለይኳቸውን እንዲህ እየጸለየ ነበር ብዬ ተናግሬ አውቃለሁ። የማታውቃቸው ደግሞ አለ። የማታውቃቸው ለሰው የማትናገረው ሚስጥርን ለእግዚአብሔር ብቻ የተናገርከው አለ። ትክክል። ስለዚህ ያ ሰውዬ አንተ የተናገርከውን አያስተውልም። እንዴ ሰው ብቻዬን ከጸለይኩማ እንደምን ያስተውላል? ይሄ እኮ ጉባኤ ስር ጳውሎስ ይሄንን የሚናገረው እኮ በቆሮንቶስ ቤተክርስቲያን በጉባኤ ስር ለሚነገረው እኮ ነው። ብቻዬን የጸለይኩትን ጸሎት እንደዚህ እንዳሳቀ ልክ እንደዚህ እንዳሳቀ ቀጥታ መሄድ ያለብን ምንድን ነው? ልሳን የሚለው ትርጓሜ ምንድን ነው? ልሳን ስንት ትርጓሜ ነው ያለው? ስንት ትርጉም አለው ልሳን? ምንም ልሳን ማለት አንደበት ማለት ነው። ምላስ ወይም አንደበት ማለት ነው። ቋንቋ ማለት ነው። ምንም አንደበት ነው። ቀጥተኛ ትርጉሙ እንደሱ ነው። በግልጽ ቀጥተኛ ትርጉሙ ንገረኝ በግልጽ። ምንም አንደበት፣ ምላስ፣ ቋንቋ ነው። ትርጉሙ ከዚህ ውጭ አይደለም። በእንግሊዝኛውም በግሪኩም በዕብራይስጡም በሁሉም ቋንቋ ልሳን የሚለው ቃል ፍቺው ይሄ ነው። ቋንቋ፣ አንደበት፣ ምላስ፣ እነዚህ ሁሉ ትርጉም ናቸው። ምላስ አሁን እንደዛ ከሆነ እኔ እናንተ የምናወራው ስለ ምላስ ነው የምናወራው፣ ስለ ቋንቋ ነው የምናወራው? ያው ስለ ቋንቋ ነው እያወራና ምላስ አንደበት ማለት እኮ ቋንቋውን ነው።
ቆይ በቃ ስለዚህ እንደዚህ ጀነራል አድርግልኝና ስለ ቋንቋ ነው የምናወራው። አሁን እናንተ ሀክ አደረጋችሁ ማለት ነው። ቋንቋ ስለ አንደበት ነው የምናወራው። ከሶስቱ አንዱ ምረጥልኝ። ያው አንደበት ያው ቋንቋ በአንደበት አይደል የምናወራው? ቋንቋ በለኛ በቃ ቋንቋ በለኛ። ቋንቋ ነው የምትፈልገው? እሺ ቋንቋም እኮ ይሆናል ብያለሁ። ቋንቋ ብያለሁ። ቋንቋ እሺ፣ ቋንቋውን ያዝልኝ። ቋንቋ ነው ቋንቋ። እሱ ነው የምትፈልገው? ቋንቋ ነው። እሺ አዎ፣ አንተ በቋንቋ ነው ለእግዚአብሔር የምትናገረው አለ። በቋንቋ ከእግዚአብሔር ጋር የምነጋገረው በቋንቋ በተገለጠው ቋንቋ በዚህ የምናገራለሁ፣ በልሳንም እነጋገራለሁ። አሁን በቋንቋ ነው የምትናገረው። አሁን እኮ ልሳን እኮ ቋንቋ ብለን ተረጎምን እኮ አባቢ። ምን ሆነ እኮ ልሳን ቋንቋ አይደለም የሚል ሰው አለ። ልሳን ቋንቋ ነው። በቃ ቋንቋ ከሆነ ቋንቋ መግባቢያ ነው፣ መግባቢያ አይደለም። አዎ አየህ ልዩነቱ እዚህ ጋር። ልሳን ማለት ኦኬ መንፈሳዊ ሰማያዊ ቋንቋ ነው እንጂ ምድራዊ ቋንቋ አይደለም። ምድራዊ የሰው ቋንቋ አይደለም። ሰማያዊ መንፈሳዊ ቋንቋ ነው። ኦፍኮርስ ቋንቋ ነው። ልሳን ቋንቋ አይደለም ያለ ማን አለ? ግን መንፈሳዊ ሰማያዊ ቋንቋ ነው። ሰማያዊ ቋንቋ ነው የሚል አምጣልኝ። ሰማያዊ ቋንቋ ነው። አሁን የነበርኩ ሰማያዊ ቋንቋ ነው የሚለውን አምጣልኝ ከመጽሐፉ። አሁን ቆይ አሁን ያነበብኩልህ ሁለት ላይ እንደዚህ ነው የሚለው። በመንፈስ ግን ምስጢር የሚነጋገር ሰማያዊ ቋንቋ ይላል። ሰማይ ማለት ምን ማለት ነው? ምን ማለት ነው? ሰማይ ማለት ምን ማለት ነው? ሰማይ ቋንቋ ነው ማለት የሰማይ ቋንቋ ለማለት የሰማይ ቋንቋ ማለት ነው። ስለዚህ የሰማይ ቋንቋ ልሳን ማለት የሰማይ ቋንቋ ነው የሚል መጽሐፍ ቅዱስ ላይ አለ። ቆይ አንድ ሰከንድ። ኦኬ ቆይ አንድ ጊዜ ላድርግና ከዛ ላሳይ። አግደህ ነበር ድጋሚ ነው የምነግርህ፣ ማስረጃ ማመጣልህ ማለት ነው። ሰማያዊ ቋንቋ ነው ማለት ምን ማለት መሰለህ? ምድራዊ ቋንቋ አይደለም ማለት ነው። ተቃራኒው ምድራዊ ቋንቋ አይደለም ነው። ሰማያዊ ማለት ስፒሪቹዋል ቋንቋ ነው ማለት ነው። ኦልራይት ስፒሪቹዋል ላንጉጅ ነው ማለት ነው። ስፒሪቹዋል ላንጉጅ ለመሆኑ ማስረጃ አዎ፣ ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ 14:2 ላይ በልሳን የሚናገር ለእግዚአብሔር ነው የሚናገረው አለ። ከዛስ በመንፈስ ሚስጥርን ይናገራል አለ። በመንፈስ ሚስጥርን ትነጋገራለህ ከእግዚአብሔር ጋር። ስፒሪቹዋል ነው ላንጉጁ። ኦኬ አሁን ገባ ደሜ? በልሳን ማለት ነው። እሺ ኬፋ የሚናገሩ አለ መሰለህ አፈነው በቤቱ። እኔ አሁን ላለመግባባት ነው እያወራችሁ ያላችሁ። የተያየሁት ነገር ላለመግባባት ምን ማለት ነው? አንተ ስትናገር ኤፊ መልስ እያዘጋጀ ከሆነ ኤፊ ሲናገር አንተ መልስ እያዘጋጀ ከሆነ ኤፊን የምሰማበት ጊዜ የለህም። ጥያቄ ትጠይቀዋለህ። ጥያቄ ሲመልስ አንተ ሌላ ነገር፣ አሁን ለምሳሌ ስለ ሰማያዊ ቋንቋ አነሳ። ስለ ሰማያዊ ቋንቋ ታውቀዋለህ ወይ የሚል ጥያቄ ጠይቀው፣ መልስ መለሰ። አንተ ደግሞ ሌላ የምታዘጋጅ። ስለዚህ አይ ቲንክ እኔ ይሄን በምታምኑት ልክ እንደዚህ ይሄ ስክሪን በሁለት ከፍሏል። እናንተን በዚህ አድርጎ እኔም በዚህ አድርጓል። አቋም እምነት የማትቀይሩት ነገር ከሆነ ወደ ጭቅጭቅ ነው የሚመራው። ለመግባባትና ለመቀባበል ከሆነ አሁን ስለ ልሳን እንደምረው የጠየቀው መረዳት የምትፈልገው ነገር ካለ አሁንም 2 ደቂቃ ወይ 3 ደቂቃ ለኤፊ ልስጠውና ስለ ልሳን ስለ ሰማያዊም ስለ ምድራዊም አንዴ ለሚሰሙት ኤፊ ክሊር አድርግ። ከዛ በኋላ አይ ኤፍሬም የተናገረው ልሳን ይሄ አይደለም እኔ ደግሞ ማምነው ይሄ ነው ብለህ አንተ ደግሞ ዲፋይን አድርግ። ኤፊ በ2-3 ደቂቃ ውስጥ ልሳንን ልክ ሐዋርያ ስራ ላይ የነዛ ከተለያየ ቦታ የመጡት ሰዎች የሚሰሙትን ቋንቋ የተናገሩት የሰው ቋንቋ የሆነውን ያን ልሳን እሱንና ስለ ሰማያዊ ቋንቋ ራሳችን ስለምናንጽበት ልሳን አንተ የምታምነውን ብሊፍ እሱን ለሚሰሙ ሰዎች እዚህ ጋር ክሊር አድርጋ አስቀምጥ። በዚህ አጭር ደቂቃ ውስጥ በ3 ደቂቃ 4 ደቂቃ ስትናገር የሚቀበሉ ሰዎች ይኖራሉ። ይሄ ነው ለካ ልሳን የምድራዊ የሚባለውና ሰማይ የሚባለው ይሄ ነው፣ ራስ የምናንጽበት ማናንጽበት ይሄንን ብለው ያብራራሉ። ደሜም ደግሞ አይ ይሄ ነው በዚህ አስተምሮ በኩል ማምነው እምነቴ ይሄ ነው ብለህ አንተም ቁጭ ታደርጋለህ። ለኤፊ ቅድሚያ ልስጥ። ከዛ ኢንተርፌር ማንም ሰው አያደርግም። ኤፊ ተናግሮ ሲጨርስ ደምረው ታብራራለህ። እንደዛ እንጨርሳለን። እሺ አመሰግናለሁ። እኔም እንደዛ ማጠቃለያ አላርግ፣ ግን በዚህ አጋጣሚ ማስታወቂያ እኔ ፔጅ ላይ ብትገቡና ወደ ታች ብትወርዱ ልሳን ላይ በጣም ሰፊ ማብራሪያ 45 ደቂቃ ማብራሪያ ስላለ እዛ ላይ ብትሄዳችሁ ሙሉን ማግኘት ትችላላችሁ። በ3 ደቂቃ ግን ፕሪሳይዝ አድርጌ ላውራ። እሺ ልሳን በመጽሐፍ ቅዱስ እንግዲህ በአዲስ ኪዳኗ ቤተክርስቲያን ልሳንም መናገርም መተርጎምም ለቤተክርስቲያን የተሰጠ የአዲስ ኪዳን ስጦታ ነው። እንደምታስታውሱት ሐዋርያት የአንደኛ ቆሮንቶስ ምዕራፍ 12 ቁጥር 28 ላይ በተለይ እግዚአብሔር በቤተክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሁለተኛ ነቢያት፣ ሶስተኛ አስተማሪ፣ ቀጥሎ ታምራት ማድረግ፣ ቀጥሎ የመፈወስ ስጦታ፣ ቀጥሎ እርዳታ አገዛዝን ካለ በኋላ የልዩ ልዩ አይነት ልሳኖችን አድርገዋል ይላል። እንደውም እዛ ላይ ሲያብራራ ሁሉ ሐዋርያት ናቸው፣ ሁሉ ነቢያት ናቸው፣ ሁሉ የመፈወስ ስጦታ አላቸው ይልና ሁሉ በልሳን ይናገራሉ፣ ሁሉ ይተረጉማሉ ይላል። አይተረጉሙም፣ ሁሉ
ለሁሉም አይናገርም ነው። ኦኬ ለቤተ ክርስቲያን በመንፈስ ቅዱስ አማካኝነት የተሰጠ የጸጋ ስጦታ ነው። ልሳን አለ፣ መተርጎም አለ በቤተ ክርስቲያን ውስጥ። በቃ መጽሐፍ ቅዱስ አለ ካለ አለ ነው። ሌላ ምንም ልታደርገው አትችልም። አሁን መጽሐፍ ቅዱስ ላይ በግልጽ ስላለ አንዳንዶች ምን ይላሉ? ይሄ እንዲህ ላለማድረግ የሆነ መውጫ ኤግዚስት ይፈልጉና አይ ልሳንማ የሚባለው ነገር አለ። ግን ልሳን የሚባለው ነገር ምድር ላይ ኤግዚስት የሚያደርግ ሰሙር የሚነገር ቋንቋ ነው ይላሉ። ለምሳሌ ቻይንኛ፣ ጃፓንኛ እንደዛ አድርገው ማለት ነው። አይደለም። መጽሐፍ ቅዱስ እንደዛ ይላል አይደለም። እነሱ አስረጃ አድርገው የሚያመጡት ሐዋርያት ሥራ ምዕራፍ 2 ነው። በበዓለ ሃምሳ ወቅት በዛ በተሰበሰቡት ላይ በሐዋርያቱና በዛ በተሰበሰቡ በመተዋዩ ላይ መንፈስ ቅዱስ በወረደ ጊዜ የተናገሩትን ልሳን ነው እንደ ማስረጃ አድርገው የሚያመጡት። ያ ልሳንና አሁን የምንነጋገረው ልሳን ለአዲስ ኪዳኒቷ ቤተክርስቲያን የጸጋ ስጦታ ተደርጎ የተሰጠው ልሳን ሁለቱ የሚገናኝ አይደለም። እንዴት አይገናኝም? ሐዋርያት ሥራ ምዕራፍ 2 ላይ እንደምታውቁት ልሳን ሲናገሩ እነ ጴጥሮስ ልሳን የተከፋፈሉ ልሳኖች ታይቷቸው ልሳን በተናገሩ ጊዜ በዙሪያቸው የነበሩ ሰዎች ሰሙ። ለምን? የገዛ ቋንቋቸው ስለነበረ። በገዛ ቋንቋችን እግዚአብሔርን ታላቅ ነገር ሲናገሩ እንሰማለን ብለዋል። ኦኬ ምድር ላይ ኤግዚስት የሚያደርግ ሰሙር የሚነገር ቋንቋ ነበረ እነ ጴጥሮስ በዛን ሰዓት ሲናገሩ የነበረው። ለአዲሲቷ ቤተክርስቲያን ግን የጸጋ ስጦታ ተደርጎ የተሰጠው ሰማያዊ መንፈሳዊ ቋንቋ ነው እንጂ ምድር ላይ ሰሙር የሚነገር ቋንቋ አይደለም። ይህንንም ጳውሎስ ሲያስረዳ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በልሳን የሚናገር ይላል ለእግዚአብሔር እንጂ ለሰው አይናገርም አለ። እንደ እነ ጴጥሮስ እኮ እዛ ለሰው ነው የተናገሩት። እዚህ ጋር ደግሞ ሐዋርያው ቅዱስ ጳውሎስ ለእግዚአብሔር ነው ለሰው አይደለም ይላል። እንደገና የሚያስተውለው ደግሞ የለም ይላል ጳውሎስ። እዛ ሐዋርያት ሥራ ምዕራፍ 2 ላይ ግን ሰዎች በዙሪያቸው የነበሩ ሰዎች አስተውለው የእግዚአብሔርን ታላቅ ነገር ነው እየነገሩ ነው ያለው ብለዋል አይደል? እንደገና እዚህ ጋር ምን ይላል ሲዘጋው? በመንፈስ ግን ሚስጥርን ይናገራል አለ። በመንፈስ ሚስጥርን ነው የሚነጋገረው ከእግዚአብሔር ጋር ማለት ነው። እዚህ አንደኛ ቆሮንቶስ ምዕራፍ 14 ላይ በዛች ቤተክርስቲያን የነበረውን የጸጋ አጠቃቀም ችግር ለማረም ነው ጳውሎስ ይህንን የጻፈው። ምን ይላል ጳውሎስ መሰላችሁ? እዚህ ጋር የሚናገረው ጳውሎስ ምን እያለ ነው? ጉባኤ መካከል ልሳን ስትናገሩ ተርጓሚ ከሌለ አትናገሩ፣ ምክንያቱም ማህበሩ አይታነጽም። እናንተ ጥሩ ነው በልሳን ብትናገሩ ራሳችሁን ኤዲፋይ ታደርጋላችሁ፣ ታንጻላችሁ። ሌላው ሰው ግን ትርጉሙን ካላወቀ አይታነጽበትም። ከዛ ይልቅ እንደውም ትንቢት ብትናገሩ ይሻላል፣ ጉባኤው ስለሚታነጽበት ነው የሚለው ሐዋርያው ቅዱስ ጳውሎስ በግልጽ እንደሚናገረው መተርጎም አለበት። አንዳንዶች ልሳን ማይተረጎም ከሆነ ልሳን አይደለም ይላሉ። ቶልዱ ዳት ሐዋርያው ቅዱስ ጳውሎስ እዚሁ ላይ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 14 ላይ ከ13 ጀምሮ እንደዚህ ነው አይደል የሚለው እንዴ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ አለ። አቤት በልሳን የሚናገር እንዲተረጉም ይጸልይ። ልሳን እየተናገረ ማይተረጉም አለ ለካ። ኦኬ ትርጉም ካልተሰጠ በስተቀር መተርጎም አትችልም ማለት ነው። የግዴታ ልሳን መተርጎም አለበት ያለው ማለት ነው። መተርጎም የግዴታ አለበት ያለው ጳውሎስ በጉባኤ ከሆነ ነው። በጉባኤ ከሆነ ሌሎቹ እንዲታነጹ መተርጎም አለበት። ለብቻስ ከሆነ ለብቻ ከሆነ ዝም ብለህ በለው። ስጦታው አለ የመጸለይ ኤዲፋይ ታደርጋለህ፣ ራስን ሚስጥር ከእግዚአብሔር ጋር ትነጋገራለህ ነው። ለዛ ነው እኮ ልሳን የሚናገር ትርጉም እንዲጸልይ ደግሞ እንዲተረጉም ደግሞ ይጸልይ አለ። ለምን? ጉባኤው እንዲታነጽበት። ከዛስ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮ ግን ያለ ፍሬ ነው አለ ጳውሎስ። በልሳን ስትጸልይ አይምሮ ያለ ፍሬ ነው። አይምሮ ያለ ፍሬ ነው ማለት አይምሮ አያውቅም ነው። የምናገረውን ነገር በልሳን ስትጸልይ አይምሮ አያውቀውም ነው ጳውሎስ የሚለው። ስለዚህ ታውቀዋለህ ወይ የሚባል እንዴ? ካወቅኩትማ ኦሮምኛና ጉራግኛ ነው ማውራው ማለት ነው። ይሄ እኮ መንፈሳዊ ሰማያዊ ቋንቋ ነው። እንዴት ብዬ ነው ማውቀው? ስጦታው ከሌለኝ አታውቀውም። ከእግዚአብሔር ጋር ግን ሚስጥር እነጋገራለሁ። ቅድም ከፍዬ ሲነግር ነበረ። ራስን ኤዲፋይ ታደርጋለህ። ምናልባት ስለ ምድር እየጸለይክ ሊሆን ይችላል፣ ስለ ሀገር እየጸለይክ ሊሆን ይችላል፣ ስለ ህዝብ፣ ስለ ወንድም እየጸለይክ ሊሆን ይችላል። ኦኬ ያ ደግሞ መንፈስ ቅዱስ እንደወደደ ነው የሚያደርግ። ስለ ጸሎት በተገለጠው ቋንቋ ቃል ስትጸልይ እኮ መንፈስ ቅዱስ እኮ እርዳታ ያስፈልጋል። የምታስታውስ ከሆነ ሮሜ 8 ላይ ስለ መንፈስ ቅዱስ ምንድን ነው የሚለው? መጸለይ እንዴት እንደሚገባን አናውቅም እኮ አለ። አታውቅም። መንፈስ ቅዱስ ግን መንፈሳዊውን ዓለም ስለሚረዳ በውስጣችን ሆኖ ይቃትታል ይላል። መንፈስ ቅዱስ ነው እኮ እንድትጸልይ የሚረዳ በተገለጠው ቋንቋ እንኳን አይደለም በልሳን። ስለዚህ ማላቀው ከሆነ እንዴት ትላለህ? በተገለጠው ራሱ አታውቅም እኮ እያለ ነው መጽሐፍ ቅዱስ። በተገለጠ ቃል እንኳን መጸለይ እንዴት እንደሚገባ አታውቅም፣ መንፈሳዊውን ዓለም ስለማታውቅ መንፈስ ቅዱስ ካልረዳ በስተቀር ማለት ነው። ስለዚህ እንግዲህ ምንድን ነው አለና ጳውሎስ በመንፈስ እጸልያለሁ፣ በአይምሮም ደግሞ እጸልያለሁ፣ በመንፈስ እዘምራለሁ፣ በአይምሮም ደግሞ እዘምራለሁ አለ። አየህ፣ በአይምሮ ስትዘምርና በመንፈስ ስትዘምር የተለያየ ነው። እናንተ ግን ይሄን ብቻ ብዬ ልጨርስ። በነገራችን ላይ ጳውሎስ በጣም ከባድ ልሳን ተናጋሪ ነው። እዚሁ ላይ ቁጥር 18 ላይ ከሁላችሁ ይልቅ በልሳኖች እናገራለሁ፣ እግዚአብሔር እናመሰግናለሁ አለ። በቆሮንቶስ ካሉ ቤተክርስቲያን ጠቅላላ በዛ ከነበሩት ሁሉ ጳውሎስ በጣም በልሳን ከባዱ ተናጋሪ ነው። ከዛስ በኋላ ምን ይላል? ግን እናንተን ላስተምር ግን ስመጣ በልሳን ከመናገር ይልቅ
በተገለጠ ቃላት በአይምሮ ልናገር ወዳለው እያለ ይናገራል። አሁንም እዚህ ጉባኤውን ከመጥቀም አንጻር ነው እየተናገረ ያለው ማለት ነው። እሺ ይህን ብዬ ልጨርስ። አንዳንዶቹ እንደዚህ ይላሉ፣ አይ ሰሙዌር የሚነገር ቋንቋ ነው፣ ሰሙዌር ኤግዚስት የሚያደርግ ቋንቋ ነው። እንዴ ሰሙዌር የሚነገር ኤግዚስት የሚያደርግ ቋንቋ ከሆነ አንተ ቻይና ትሄዳለህ፣ እንደናንተ ትምህርት ከሆነ ቻይና ትሄዳለህ። እሺ ቻይንኛ አታውቅም አንተ። እሺ ልሳን የምትለው አንተ እሱን ስለሆነ ማለት ነው። ቻይንኛ ተጸለይክ፣ ቻይንኛ ተሰጠህ። ቻይንኛ ስትሰጥህ ቻይንኛ ስትናገር አይሰሙም እንዴ? በዙሪያው የተሰበሰቡት ይሰሙሃል እኮ። ለምን ቻይንኛ ተሰጠ? አንተ ነው የማታውቀው ቻይንኛ። እነሱ ቻይንኛ ቃሉ ተሰጠ፣ ቻይንኛ ትናገራለህ፣ ይሰማዋል። ካዲያ ለምንድን ነው ትርጉም እንዲሰጥ ጸልይ የሚለው? ትርጉም ያስፈልገዋል እኮ አለ እዚህ ጋር። ቻይናዎቹ ራሱ ትርጉም ያስፈልጋቸዋል ለመስማት። ለምን? ቻይንኛ አይደለማ፣ መንፈሳዊ ነው ቋንቋ። ስትናገርም መንፈሳዊ ነው፣ እንደገና ትርጉሙም በመንፈስ የሚሆን ነው፣ በጸጋ ስጦታ የሚሆን ነው። አለበለዚያ ሰሙዌር ኤግዚስት የሚያደርግ ቋንቋ ቢሆን ልክ እንደነ ጴጥሮስ የሆነ ቦታ ትሄዳለህ፣ እዛ የሚናገሩት ቋንቋ ይሰጣል፣ ተናግረህ ትመለሳለህ በጌታ ሰላም ማለት ነው። አመሰግናለሁ። 6 ደቂቃ ነው ያወራው ታውቃለህ። ኬፋ ከ23 ጀመረ ከ23 ጨርሰ ከ23 ጀመረ ያው 30 ላይ ያለ ከ23 ነው እንደሚያዘው ካለ ከ23 ከሆነ ከ4 እኮ ነው የሚጀምረው። ከ4 ያው 30 ደቂቃ 6 ደቂቃ አምስት ደቂቃ ነው የተጠቀምኩት። ደም እሺ 5 ደቂቃ አድርጌልሃለሁ። 5 ደቂቃ አሁን ከ30 ነው ከ35 እኔ ችግር የለውም ብቻ ማሳወቅ ነው ያላማ። ለምሳሌ ለማንኛውም አሁን የገባች ሰዎች እንደዛ ዲስከሽን እኔ ፔጅ ላይ ለመጀመሪያ ጊዜ ነው። ለመጀመርም ቀጠሮ ኖሮን አይደለም፣ ሰላም ለመባባል ነው የገባ ነው። ሀክ ያደረገን ወንድማችን ደምረው ነው። ያ ተቋርጦ ነበረ ደምዬ። ኤኒዌይስ የገባች ሰዎች እንትን ነው ስታክ አድርጓል። ይሄ ምንድነው ስክሪኑ እንደዚህ መታ መታ ማድረግ ይጠይቃል ይመስለኛል። አላውቅም ምን እንደሚፈልግ። ስቲል ተቋርጧል። አሁንም ጋይስ እኔ በቃ እኔ ልቀጥል። ስታክ አድርጓል። ደሜ መታ መታ ማድረግ ይችላሉ። የደሜ ጊዜ ነው የምታቋርጡት። አረ ስክሪኑ ደብድቡለት። እኔ ጋር አይሰማኝም። ስክሪኑ መታ መታ አድርጉት። ስክሪኑ አስለቅቁት። እኔ እሰማለሁ። ትሰማለህ የምትሉ ሰዎች ሼር አድርጉ፣ ኮፒ ሊንክ ምናምን አድርጉ። በፍጹም ድምፅ የለም። ደሜ የሚያወራ ይሰማችኋል? በቃ እንደ እንትን ዝም ብዬ ቁጭ ማሰማም እንደ ሰውራ የለም። ደሜ የለም። እንትን ሼር እያደረጉ አይደለም። ይሄ ምንድነው? ስክሪኑ መታ መታ ቢያደርጉት ይለቃል። አሁን መታል። አሁን መጣው። ኦኬ አሁን ደግሞ ጠፋክ ወገን። የተመልሶ ጠፋ ደሜ።
እሺ ኤፊ ይሰማል ድምጼ? ኤፊ ድምጼ ይሰማል? አዎ ያንተ ይሰማል። ደሜ የለም። ለማንኛውም ቆንጆ አድርገህ አልመጣሁም። እሺ አሁን መጣን። እሺ ቴንኪው፣ እግዚአብሔር አክብራችሁ። ስለ ልሳን እየተነጋገርን ነው። እንግዲህ እኔ በተረዳሁት መሰረት ልሳን ቋንቋ ብዬ የምተረጉም ይህንን ትርጓሜ የምቀበል ነኝ እንጂ መጽሐፍ ቅዱስ ላይ የተለየ ቋንቋ አለ ብዬ አላምንም። ህዝብ የሚያውቀው ቋንቋ ነው ያለው እና ህዝብ በሚያውቀው ቋንቋ ሐዋርያቶች አስተምረዋል፣ ተናግረዋል፣ ሰብከዋል። ህዝቡም ሰምቷል። እና ምንድን ነው ይህንን ልትልበት የቻልክበት ዋናው ምክንያት ምንድን ነው ካልከኝ እዚህ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 11 ላይ እንደዚህ ይላል። እንግዲህ የቋንቋውን ፍቺ ባላውቅ የሆነ ቤት እናንተ ጨርሳላችሁ። እኔ ልቀጥላ በቃ እዚህ ጋር የሆነ ጉዳይ ነበረኝ። እሺ የቋንቋውም ፍቺ ባላውቅ፣ እንግዲህ ቋንቋ ነው የሚለው በዓለም ምናልባት ቁጥር የሌለው ከዚያ በኋላ ያችኛዋን ደግሞ ሳትታጠቅ በሁለተኛው የምታጠቅ። እሺ በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም ብሎ ስፔሲፊክ ስለ ቋንቋ ነው የሚናገረው። ልሳን ቋንቋ ነው ብሎ ነው የሚያወራው። ያ ቋንቋ ደግሞ ሐዋርያቶች ምዕራፍ ሁለት ላይ በማያውቁት ባልተማሩት ወይም ደግሞ እነሱ ተናግረውት በማያውቁት ቋንቋ መንፈስ ቅዱስ ከወረደባቸው በኋላ ያንን ቋንቋ ሲናገሩ እናያለን። ያ የተናገሩት ቋንቋ ምን የሚሰማው ቋንቋ ነው? ህዝብ የሚሰማው ቋንቋ ነው። ኦኬ ህዝብ የሚሰማው ቋንቋ ነው እና ያ ህዝብ የሚሰማው ቋንቋ ይሄን ጠይቀው ያሬድ ኢንጂነር ጌቱ ጋር ነው። ያሬድ በዛኛ ነው። እሺ ህዝብ የሚሰማው ቋንቋ ነው። ኦኬ እንደዛ ከሆነ አንደኛ ቆሮንቶስ ምዕራፍ 12 ላይ የመንፈስ ቅዱስ ስጦታ ተብሎ ልሳን ተካቷል። እውነት ነው። የመንፈስ ቅዱስ ተብሎ ልሳን መካተቱ የሚያሳየን ምንድን ነው? ሐዋርያቶች መንፈስ ቅዱስ ስለሰጣቸው ነው ያንን ቋንቋ ያንን ልሳን የተናገሩት። ይኸው በዚህ ጋር ነው። አባቢ መጣልኝ እኮ እዚህ ጫፍ ላይ ነው። በቃ ከዚህ ጫፍ ላይ ነው። ይኸው እዚህ ጫፍ ላይ ነው። ቅድም እኮ ያዝ ያልኩህ እኮ በዚህ እየገባ መስሎኝ ነው። በቃ እዚህ ጋር በቃ ይኸውና እዚህ አካባቢ ነው። ሁለት ደቂቃ ቀረ። ለምን ሁለት ደቂቃ? እና ልሳን ቋንቋ ነው። በቃ ምንም ዴፊኒሽን ምናምን ሳያስፈልገው ቋንቋ ነው። ያ ቋንቋ ምንድን ነው? ማንም የማያውቀው ቋንቋ አይደለም። አሁን የማያስተውለው የለም የሚልን ነገር ሲናገር ኤፊ የማያስተውለው የለም ይላል። አሁንም የምንናገረው ምንድን ነው? ትክክል። እዚህ ጋር ዝቅ ብሎ እንደውም እንደዚህ ይላል ስለ ማስተዋልና ስለ አለማስተዋል ማለት ነው። የቱ ጋር መሰለህ? እንግዲህ እንደዚህ ይላል። እንግዲህ የቋንቋዎች ካለ በኋላ እንዲሁ ደግሞ እናንተ መንፈሳዊ ስጦታ በብርቱ የምትፈልጉ ከሆናችሁ ቤተክርስቲያን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጉም የሚናገር በልሳን ብጸልይ መንፈስ ይጸልያል፣ አእምሮ ግን ያለ ፍሬ ነው። እንግዲህ በመንፈስ እጸልያለሁ፣ በአእምሮ ደግሞ እጸልያለሁ፣ በመንፈስ እዘምራለሁ ደግሞ እንደዛ ካለ በኋላ እንዲህ ካልሆነ አንተ ብትባረክ ባልተማሩት ስፍራ የተቀመጥ የምትለውን ካላወቅ እንዴት አድርጎ ለምስጋና አሜን ይላል? የምትለውን ካላወቅ ይላል። ኬፋ የምትናገረውን ኬፋ ስናገር አትጨናነቅ እንዴ! አይልም ደሜ አይልም። እኔ መጽሐፍ ቅዱስ አልያዝኩም። እኔ ግን እንደሱ አይደለም የሚለው። ይኸውልህ የምትናገረውን ካላወቀ ነው። ካላወቀ አይደለም የሚለው። ካላወቀ የሚሰማው ሰው ነው። ካላወቀ ነው። ካላወቀ ለዛ ነው ኢንተራፕት አላደረግኳችሁም።
እንዴ ያልሆነ ነገር ነው አንተ ተናገር። መጽሐፍ ቅዱስ እኮ ነው የተሳሳተው። ስለዚህ መታረም አለብህ እንዴ። እንደገና ላንብበዋ እንደገና ላንብበውና እኔው አንድ ነገር አለ። ምን አለ? ምን አለ? አንድ ሰው በመጽሐፍ ቅዱስ እነ ኤፍሬም እንደሚሉት የተናገረ ሰው ካለ እና ያ የተናገረውን ደግሞ የተረጎመ ሊኖር ይገባ ነበር። እንደዚህ የተናገረ ደግሞ ሊኖር ይገባ ነበር። ግን ደምዬ ቃሉ ታሰማልን። አሁን ዋና ነገር ምንድነው? ኢንተራፕት የምታደርገኝ ኬፋ? ኧረ በፍጹም አላረኩም። ደምዬ እንዴ ጨረስክ እኮ ደምዬ፣ 6 ደቂቃ ተጠቀምክ እኮ። እኔ እኮ እዚህ ጋር እኮ የሆነ ስራ እየሰራሁ ስለሆነ ነው። ይቅርታ አድርግልኝ። ነው ላሳየህ። እኔ እኮ ለዛ ይኸውልህ ስራ እየሰራሁ ስለሆነ ነው። ለዛ ነው ወሬ። እሺ አሁን አንድ ነገር እኔ ልናገር። አልጨረስክም? ይቀራል ደምዬ። ዳዋ በደንብ ላስረዳ እንጂ በቃ እሺ ጎሄድ። አሁን እዚህ ጋር ቋንቋ ግልጽና አጭር አድርገን የምንናገረው ምንድን ነው? የማይታወቅ ቋንቋ መጽሐፍ ቅዱስ ላይ ማንም ሐዋርያ አልተናገረም። የማይታወቅ ቋንቋ እንደገና የማይታወቀውን ቋንቋ የተናገረ ሐዋርያ የተረጎመ የለም አለ የሚል ሰው ካለ የተናገረበትንና የተረጎመበት። ስለዚህ ጳውሎስ ውሸት ተናግሯል፣ ዋሽቷል። የተረጎመውን አምጣ። ጳውሎስ ዋሽቷል እያልክ ነው እኮ። መረጃ አንዴ መረጃ ነው። ጳውሎስ የተናገረውን ተርጓሚ አምጣ። እሺ በቃ የተናገረው ነው። አንድ ጊዜ ኤፍዬ ለአንተ ሰጥቻለሁ። ለዚህኛው መረጃ አምጣ። አይ ከፍዬ ቀደም እኮ የተናገርኩት መልሶ እኮ አይ ድገመው በቃ ምክንያቱም እንዲደገም ፈልጓል። እሺ አሁን ቀይደም ከይባ እንደዚህ ነው የምፈልገው። ጳውሎስ የተናገረው ይሄንን ነው። የእግዚአብሔር መንፈስ ይሄንን ነው የተናገረው ብሎ የተረጎመ ሰው ነው የምፈልገው። የተረጎመ እሺ አንድ ስማ። እሺ ደምዬ ስማ። ስለዚህ ደሜ እንደዚህ ነው እያለ ያለው ጳውሎስ በአዲስ ኪዳኒቷ ቤተክርስቲያን ልሳን የመተርጎም ስጦታ አለ ይላል። እንደገና በቆሮንቶስ ቤተክርስቲያን ሲጽፍ እንደገና በልሳን ስትናገሩ ማትተረጉሙ ከሆነ በጉባኤ መካከል ዝም በሉና ለራሳችሁ ጸልዩ፣ በጉባኤ መካከል የምትናገሩ ግን 1 ወይም 2 በየተራ ይናገሩ፣ እንደዛ ብሎ ተናግረዋል። ነገር ግን ሌላ ቦታ ሄደን ይህንን ፕራክቲስ ሲያደርጉ ስላላየን ጳውሎስ የተናገረው ውሸት ነው እያለ ነው። ደምረው ሎቱ ስብሐት። አሁን ከዚህ የኔ መልስ አለ። እኔ የተናገርኩት ጳውሎስ የተናገረውን የተረጎመ ሰው ከመጽሐፍ ቅዱስ አምጣልኝ ነው። ጳውሎስ ብሏል አላለም? ውሸት ነው እያልኩ አይደለም። ጳውሎስ ብሏል አላለም እኮ። ጳውሎስ የተናገረውን የተረጎመልኝ አምጣ እኮ። ቆይ ብሏል ጳውሎስ አላለም? ጳውሎስ ብሏል አላለም? የተረጎመልኝን ሰው አምጣልኝ። የፍዬ የተረጎመውን ጳውሎስ እኔ ጥያቄ ተናግሯል። በቃ አለቀ። በቃ ተናግሯል። አለቀ። በቃ አለቀ። በቃ ተናግሯል። ተናገረ ጳውሎስ አለቀ። በቃ ልክ ነው ማለት ነው። እሺ የተረጎመውን አምጣልኝ። እሺ እኔ ልመልስ። አንድ ጥያቄ አንድ ጥያቄ ቆይ ልጠይቀው። ደሜ አንድ ጥያቄ ልጠይቅ። ይሄኛውን ልሳንን በተመለከተ ማለት ነው። በጣም ከባድ ጥያቄ ነው የምጠይቅ። አስተውለህ መልስ። እሺ ጫውታችንም እዚህ ጋር ነው የሚያልቀው። አውቄ ዘመዴ ስለሆንክ ነው ያው እንደዛ የምልህ ማለት ነው። ከባድ ነው፣ ተጠንቅቀህ መልስ። እሺ በጣም ከባድ ጥያቄ ነው የምጠይቅህ። አስተውለህ መልስ። እሺ ሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን ነው ያለው። ሌላ ልሳን የለም ምድር ላይ ኤግዚስት የሚያደርግ ሰሙር የሚነገር ቋንቋ ነው ልሳን ብለህ ነው የምታምነው። አሁን ጥያቄን ልብ ብለህ ስማኝ። ልብ ብለህ ስማኝ ጥያቄ። ሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ ወቅት በቤተክርስቲያን ተከላ ወቅት እነ ጴጥሮስ ሲናገሩ በልሳን ተርጓሚው ማን ነበር? ህዝቡ ሰምቷል። ተርጓሚ ነበር ወይ ነው ያልኩት? ሲናገሩ ህዝቡ ራሱ ያውቃሉ። ተርጓሚ ነበር ወይ ነው ጥያቄ። የራሳቸውን ቋንቋ ነው የሚናገሩት። የራሳቸውን ቋንቋ እኮ ተርጓሚ ነበር ወይ? ጥያቄን ስማኝ። ተርጓሚ ነበር። ተርጓሚ የሚያስፈልገው በማያውቅ ህዝብ መካከል ስትናገር ነው አለም። ግን የሚያውቁ ህዝቦች ላይ ተናገሩ። አልጠየኩም። እኔ ጠየኩ ተርጓሚ ነበር አልነበረም? ይኸውልህ ግልጽ እኮ ነው። የሚሰሙ ሰዎች ራሳቸው ያውቁታል፣ ቋንቋን ያውቁታል። ተርጓሚ ነበር አልነበረም? በራሳቸው ቋንቋ እየሰሙ ተርጓሚ ለምን ያስፈልጋቸዋል? አያስፈልጋቸውም ተርጓሚ።
ነበረ ወይ አልነበረም? ያስፈልጋል አያስፈልግም? አይደለም አልነበረም። አመሰግናለሁ። እሺ አንደኛ ቆሮንቶስ ምዕራፍ 14 ላይ ግን ልሳን ተርጓሚ ያስፈልገዋል አለ ጳውሎስ። በልሳን የሚናገር እንዲተረጉም ይጸልይ አለ። ስለዚህ ሁለቱ አንድ አይደሉም ማለት ነው። ቃልዮት ያሰማልን። ጨርሻለሁ። አመሰግናለሁ። ችግር የለውም። ያኛውም ቋንቋ የሚሰሙ ህዝብ ላይ የተናገሩት ተርጓሚ አያስፈልጋቸውም። እዚህ ጋር ግን ጣሊያንኛ ቦታ ላይ ሄደ አማርኛ በታወራ ጣሊያኖች አይሰሙም። ጣሊያኖች የሚሰሙ በጣሊያንኛ ስትናገር ነው። ስለዚህ አዳምጠኝ። አማርኛ የተናገረ ጣሊያን ውስጥ ሄዶ አማርኛ የተናገረ ሰው አማርኛን ወደ ጣሊያንኛ የሚተረጉም ሰው ያስፈልጋል ነው። እንደዛ ከሆነ አንተ የምትለው በራስ ምሳሌ ተበላ። አሁን ደግሞ ላምጣ። ይኸውልህ አሁን ያመጣው ምሳሌ በላ አንተን ራሱ። ይኸውልህ እንደዚህ ነው ያልከው። ለምሳሌ ቻይና ሄድኩኝና ልሳን አንተ ሰሙኤል የሚነገር ኤግዚስት የሚያደርግ ቋንቋ ነው አልክ። እሺ ቻይና ሄድኩኝ። ኤፍሬም ያለ ጊዜ ቻይና ሄድኩና ቻይንኛ አላውቅም ነው። ቻይንኛ ተሰጠኝ። ኦኬ ልሳን ቻይንኛ ነው። ስለዚህ ቻይንኛ ተሰጠኝ። ስለዚህ ቻይንኛ ሳወራ ቻይናዎቹ ይሰሙኛል አይሰሙኝም? እንደ ሐዋርያ ሥራ ምዕራፍ 2 ይሆናል ይሄኛው እንደ ሐዋርያት ሥራ 2 እንጂ እንደ አንደኛ ቆሮንቶስ ምዕራፍ 14 አይደለም። ወንደርፉል። ስለዚህ ተርጓሚ ያስፈልጋቸዋል። ተርጓሚ የሚያስፈልገው አንተ በራስ ቋንቋ በአማርኛ ቋንቋ ቻይና ሀገር ሄደህ ስትናገር ቻይና ሀገር ያለ አማርኛንም ቻይናንም የሚያውቅ ሰው ሲተረጉምህ ተርጓሚ ያስፈልጋል። ነገር ግን ጴንጤዎች የሚያደርጉት አዳራሽ ውስጥ የሚያደርጉት ልሳን ግን ከእግዚአብሔር የሆነ ልሳን አይደለም። እዚህ ጋር ደሜ አሁን እዚች ጋር ምንድን ነው ያልከው? ጴንጤዎች እዛ አዳራሽ እኔ አሁን ይህንን ነው የምከለክለው። አሁን ምንድነው ደሜ የራስህን ኦፒኒየን ማስተምረው በዚህ መልክ ነው ብለህ የምታምነውን ነገር ሼር አድርገናል። ቃሉ ታሰማልን። ኤፊም ደግሞ መጽሐፍ ቅዱስ እንደዚህ ነው የሚያስቀምጠው ስለ ልሳን የሚለውን አንተ ማስቀምጣል። እናመሰግናለን። እዚህ ጋር ደግሞ ተመልካቾች ኦልሞስት ወደ 600 ሰው አለ። 600 ሰዎች አሁን ስለ ልሳን ያላቸው ግንዛቤ ከሁለት አንግል ስለሰሙ የሚወስዱት ነገር ይኖራቸዋል። ይሄን የምትወስዱ ሰዎች ለእናንተ ደግሞ መልእክት አለኝ። እኔ እዚህ ስለምሰሙት አንደኛ ቁጭ ብሎ መጽሐፍ ቅዱስን ገልጦ ማንበብ። ስንቶቻችሁ ባይብል ገልጣችሁ ታነባላችሁ? በቀን ስንት ምዕራፍ ታነባላችሁ? ከፍታችሁ ማታውቁ ሰዎች አላችሁ እዚህ ውስጥ? አበረታታችኋለሁ። መጽሐፍ ቅዱስን ከፍታችሁ አትሊስት በቀን 2 3 4 ምዕራፍ አንብቡ በግላችሁ። መጽሐፍ ቅዱስ ስናነበው ራሱ መንፈስ ቅዱስ ደግሞ ለኛ ኢንተርፕሬት ያደርግልናል። ባይብል ማንበብ፣ መጸለይ። በነገራችን ላይ መጸለይ ስትጀምሩ አንዱ የምትድኑት ከምን እንደሆነ ታውቃላችሁ? ለሆነ ሰው መጸለይ ትጀምራላችሁ፣ ወይ ለማትወዱት ሰው የሆነ ነገር ጸሎት ወደሆነ ነገር የሚመራችሁ። ልሳን የሚባለውን ግን የሚያምኑ ሰዎች አሉ። ጀስት ሪስፔክት አክብሩላቸው። እንደዛ ነው በቃ ማለት እስፔሻሊ መንፈስ ቅዱስን መሳደብ ስለሆነ ጠንቀቅ በሉ። በቃ የሆነ ያልገባኝ ነገር አለ በሉ። ተመራችሁ ሲገባችሁ ውስጥ ገብታችሁ እስክታውቁት ድረስ አንዳንድ ነገሮች ኮንፊውዥን የሚያደርጋችሁ ሶሻል ሚዲያ ላይ በጣም ብዙ የሚሯሯጡ ነገሮች እንዳሉ እናውቃለን። ያ ማለት ግን ትክክለኛ የመጽሐፍ ቅዱስ ሰዎች እያደረጉ ያሉት ነው ማለት አይደለም። በተቻላችሁ መጠን ቤተ እምነትን በተመለከተ ስትሳደቡ በጣም ጤነኛ ሰዎች፣ መጽሐፍ ቅዱስን የሚያከብሩ ጌታን የሚወዱ ኦርቶዶክሶች እዚህ ውስጥ ካላችሁ የእናንተን እምነት የሚያከብሩላችሁ ጨዋ የወንጌል አማኞች እንዳሉ እንድታውቁልን እንፈልጋለን። በጣም ነው ብናከብራችሁ። ግን ያለን የሆነ እውነት አለ። ያን እውነት መነጋገር ስትፈልጉ ከእናንተ ጋር በፍቅር የምንነጋገር ሰዎች እንዳለ የእናንተንም ደግሞ መስማትና የራሳችንም ደግሞ ለእናንተ መንገድ የምንፈልግ ሰዎች እንዳለን እንድታውቁ እንፈልጋለን። በልሳን አቅጣጫውን የቀረበው ነገር አለ። ስለ ልሳን ሳንሰዳደብ ይኸው ደምሮም የራሱን ሀሳብ አስቀምጧል። በዚህ ነው አቋሚ ብሏል። ኤፍም ይሄ ነው ብሏል። እናንተ መካከል ላይ ያላችሁት እናንተ ተመልካቾች የምትሰሙ ሰዎች ገብታችሁ ባይብል እንድታነቡ አበረታታችኋለሁኝ። ደግሜ እናገራለሁ። ይሄ ዲስከሽን የተጀመረው ድንገት ነው፣ አስበንበት አይደለም የገባ ነው። እኔ የገባው ኤፊ ሰላም አለኝ ድንገት ረዥም ጊዜ ካየሁት መጣ። እሱን ናገባልኩት። ደሜ ደግሞ መጣ። ለካ በአካልም በስጋም ዘመድ ናቸው። ከኔ ጋር ደግሞ ደምረው ረዥም ዓመት በፕሮቴስታንቱ እምነት በነበረበት ጊዜ ወንጌል አማኞች በነበረ ጊዜ እንተዋወቅ ነበረ። ኦፕን ዲስከሽን ያደረግነው። በተቻለ መጠን ግጭትን አቮይድ አድርጉ ከሚሉ ሰዎች መካከል ኬፋ ነው። በፍጹም
እውነትን ተናገሩ። በተናገራችሁት እውነት መከራ ተቀበሉ። መከራ ሰዎች እንዲቀበሉ የምታደርጉ ሰዎች ደግሞ ተዉ። ይሄም አይጠቅምም። ስለዚህ ቦልድሊ የምታምኑትን እምነት ምንም እምነት ውስጥ ነው ይሄን ነው ማምነው ይሄን እንድትከተል ፈልጋለሁ የምትሉ ሰዎች ዲፌንድ አድርጉ። እምነታችሁን ስለ እምነታችሁ በደንብ ተናገሩ። ስትናገሩ ግን ሰውን ቫልዩ አድርጉ። ሰው አክብሩ። ገባችሁ? ሰው አክብሩ። ያንተ እምነት እንደዚህ ነው እንዲህ ነው የምታምነው፣ እሺ የኔን ደግሞ ልንገር፣ እኔን ደግሞ እንደዚህ ነው ማምነው። ሶሻል ሚዲያውን በዚህ አይነት መንገድ ብንመጣበት ብዙ ነገር ይሰራል። ምንም ነገር የሆነ ሰፈር ጥሳችሁ፣ አካባቢ ጥሳችሁ፣ መንደር ጥሳችሁ ግጭት ፍለጋ አትሂዱ። እኔ እንደዛ ሰዎችን ምንድን ነው የምላቸው፣ አጥር ላይ አይታችኋል። አንዳንድ ጊዜ አንዳንድ ፈን ነገር አይታችኋል። አጥር ላይ ሰዎች የሆነ ነገር ለማየት እንደዚህ ተንጠራርተው ሲሄዱ የሆነ ነገር አፈር ሲደፉባቸው ምናምን፣ እንደዛ አይነት ነገር የሚታየኝ እኔ። ድንበር አትጣሱ፣ ሰፈር አትጣሱ። የሰዎችን ነገር ሪስፔክት አድርጉ። የሰዎችን ነገር አክብሩ። ስታከብረኝ ነው ማከብር፣ ስትሰማኝ ነው ምሰማ የሚል ጀነሬሽን ያለው መሰማት የሚፈልግ። ስለዚህ ይህን አድርጉ። ብዙ የሚሳደቡ ሰዎችን ሚዲያ ላይ ምናምን ስታያቸው ትክክል አይደለም እና አስተካክሉ ለማለት ነው። ሌላ የምትሉት ነገር ካለ ኤፍዬ፣ የምትጨምረው ነገር ካለ የሆነ ነገር በለንና አይ ቲንክ ብንጨርስ ጥሩ ነው። ኤፍዬ እሺ። ኦኬ፣ ኤፊ ሞቷል። አይ ቲንክ ኤፊ ያለ ወጥቶ ነበር ተመልሶ። ኤፊ ያለ ከፊዬ በየትኛው ሀሳብ ትስማማለህ? በደምረው ወይስ በኤፍሬም? ኤፍሬም ሲያነብ የነበረውን የእግዚአብሔርን ቃል እቀበላለሁ። በዛ ውስጥ ነው ያለሁት እኔ። ደምረው ደግሞ ያነበበውን ደግሞ የሚቀበሉ ሰዎችም አሉ። ደምረውም እንደዛ ነው የሚያምነው። ፋክቱና ሪያሊቲ ደግሞ የትኛው ነው ካላችሁኝ ደግሞ ይሄን ነው ማምነው። ይሄን ነው አስረግጬም መናገር እንፈልገው። ኤፊ ያለ አይ ቲንክ ኤፊ የለም። ይህን ፔጅ ፎሎ ያላደረጋችሁ ሰዎች በአጠቃላይ ፎሎ አድርጉ። የኬፋ ሚደቅሳ ኦፊሻል ዩቲዩብ አካውንት ላይ ዩቲዩቤ ላይ 147,000 ሰው ነው መሰለኝ፣ አላውቅም። ወደ 147,000 ያለበት መዝሙሮችን እዛ ላይ የመለቀው ሚዲያ አለኝ። ገብታችሁ እዛ ላይ ተካፈሉ። ከጸብ ራቁ፣ ከግጭት ራቁ፣ ከጥላቻ ራቁ፣ ከመከፋፈል ራቁ። ይሄ ከተስማማችሁ ተቀበሉ። ወዳችኋለሁ። 529 ሰው ላይቭ ላይ ያየው ነው እያላችሁ እንግዲህ ቻው ብያችሁ ልወጣ